የድሮውን ደረሰኝ ወይም አሮጌውን ደረሰኝ እስከ ሰኔ 30 ድረስ እንደምትጠቀሙ ይታወቃል። ስለዚህ ሰኔ 30 አሁን እየደረሰ ነው ማለት ነው። በዚህ አጋጣሚ አዲሱን ደረሰኝ ያላሳተማችሁ ወይም ደግሞ ያላመለከታችሁ ካላችሁ ምንድነው የሚሆነው? ለማተሚያ የምትከፍሉትን 20% ተቀጣችሁ ነው ማለት ነው ማመልከት የምትችሉት ወይም ማሳተም የምትችሉት ማለት ነው። ስለዚህ ያው የምታተሙት የደረሰኝ ብዛት እናንተ ታውቁታላችሁ። ስለዚህ ለማተሚያ የምትከፍሉትን 20% ከፍላችሁ ማሳተም ትችላላችሁ ማለት ነው። ቀኑ ካለቀ በኋላ ለማሳተም ብትሄዱ ማለት ነው። ስለዚህ ከሰኔ 30 በኋላ አሮጌውን መጠቀም አትችሉም። ስለዚህ አሁኑ ፈጥናችሁ ታሳተሙ የተሻለ ነው ማለት ነው። ከሰኔ 30 በኋላ አሮጌው የተረፋችሁ ካላችሁ ማድረግ ያለባችሁ ነገር ምንድነው? ማስወገድ ነው ያለባችሁ። ማስወገድ ሲባል ዝም ብሎ ድግ አድርጎ ወደ ቆሻሻ ወይም ወደ ጋርቤጅ መክተት አይደለም። እያንዳንዱን ፔጅ የደረሰኙን ፔጅ እያንዳንዱን ቮይድ ማድረግ አለባችሁ ማለት ነው። በእስክሪብቶ ቀስ ብላችሁ ሁሉንም ብዛትም ቢኖር ማለት ነው እያንዳንዱን ፔጅ ቮይድ ብላችሁ መጻፍ አለባችሁ ማለት ነው። አሮጌውን ለማስወገድ ቮይድ ብላችሁ ከጨረሳችሁ በኋላ ማመልከቻ ወይም ደግሞ ፎርም አለ፣ የገቢዎች ፎርም። እሱን ወስዳችሁ እዛ ፎርም ላይ ሞልታችሁ ማህተማችሁን አድርጋችሁ ደረሰኙን ይዛችሁ ገቢዎች ይዛችሁ ትወስዳላችሁ ማለት ነው። ስለዚህ እዛ ወስዳችሁ ነው በዛ ፎርም መልኩ ተቀብለው እነሱ ቮይድ ወይም የሚያስወግዱላችሁ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ይሄ ነው። የተረፋችሁን ደረሰኝ ከሰኔ 30 በኋላ ቮይድ ብላችሁ እያንዳንዱ ፔጅ ላይ መጻፍ አለባችሁ። ከዛ እሱን ይዛችሁ ትሄዳላችሁ፣ ፎርሙ ትሞሉና ማህተማችሁን አድርጋችሁ ታስረክባላችሁ። በዛ መልኩ ነው የሚወገደው ማለት ነው። ስለዚህ ለማስታወስ ያህል ያላሳተማችሁ ካላችሁ ከሰኔ 30 በኋላ የሚሆነው ምንድነው? የምታሳትሙበት ዋጋ ወይም ደግሞ ለደረሰኝ ማሳተም የምታወጡት ብር 20%ቱን ለገቢዎች ተቀጣችሁ ነው ማለት ነው ደረሰኝ የምታሳትሙት። አዲስ ያለው ነገር ይሄ ነው እንግዲህ። ላይክ እና ፎሎ እንዳይረሳ።